የተወደዳችሁ የጣቢያችን ተከታታዮች እንደምን አመሻችሁ። ከኤርትራ ሳተላይት ቴሌቪዥን ለመጋቢት 26 2026 ምሽት የተሰናዱ የአማርኛ ቋንቋ ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜና። ኤርትራውያን ኢትዮጵያ የኤርትራ ሉዓላዊነትን በኃይል ለመደፍጠጥ እያደረገች ያለችውን ሙከራና በኢሳያስ የሚመራውን ስርዓት ለማክሸፍ መታገል እንዳለባቸው ተገለጸ። 9 ስደተኞች በጅቡቲ የባህር ዳርቻ መሞታቸው ተነገረ። ሩሲያ ለኢራን የድሮን ቴክኖሎጂ አቅርቦትን ልታጠናቀቅ ተቃርባለች የሚለውን ዘገባ ሐሰት ነው ስትል አስተባበለች። ጦርነት መፍትሄ አይደለም ሲሉ የመካከለኛው ምስራቅ ግጭት በአስቸኳይ እንዲቆም አንቶኒዮ ጉቴሬስ ጥሪ ያቀረቡ። እነዚህንና ሌሎች ዝርዝር ዜናዎችን ይዘናል። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ኤርትራውያን ኢትዮጵያ የኤርትራ ሉዓላዊነትን በኃይል ለመደፍጠጥ እያደረገች ያለችውን ሙከራና በኢሳያስ የሚመራውን ስርዓት ለማክሸፍ መታገል እንዳለባቸው ተገለጸ። ዶክተር ነጋሲ ሀድቡ ከኤሪሳት የቴሌቪዥን ጣቢያ ጋር በነበራቸው ቆይታ በቅርቡ የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም በሚል ርዕስ ያገረሸው የኢትዮጵያ ታሪካዊ የቀይ ባህርና የአሰብ ወደብን የሚገልጽ አንቀጽን አስመልክተው በሰጡት ማብራሪያ ኤርትራውያን ኢትዮጵያ የኤርትራ ሉዓላዊነትን በኃይል ለመደፍጠጥ እያደረገች ያለችው ሙከራና በኢሳያስ የሚመራውን ስርዓት ለማክሸፍ መታገል እንደሚገባቸው አመላከቱ። ዶክተር ነጋሲ አንቀጹን ለማዘጋጀት ያስገደዳቸው ምክንያት ሉዓላዊነት በዓለም አቀፋዊ ሕግና ነፃነትን ለማግኘት ለ30 ዓመታት በታገለው የኤርትራ ሕዝብ እይታ አንጻር ሲታይ ከባድ ዋጋ የተከፈለበት በመሆኑ የኤርትራም ሆነ የኢትዮጵያ ሕዝብ የኢትዮጵያ ባለስልጣናት የቀይ ባህርና የአሰብ ወደብ ተደራሽነትን ለማረጋገጥ እየተጠቀሙበት ያሉት የተሳሳተ በማለት የገለጹትን ትርክት ስለ ታሪካዊ መሰረቱ ዕውቅና እንዲኖረው ለማድረግ መሆኑን አብራርተዋል። ኢትዮጵያ ታላቅ ሀገርና የህዝብ ብዛት ያላት በመሆኑ የኤርትራ ሉዓላዊ መሬትን እንደፈለገች ለማውረር የምታስብ ከሆነ ተቀባይነት የሌለው መሆኑን ያመላከቱት ዶክተር ነጋሲ አንድ ሰው የኔ ቤት ስለማያምር ያንተን ቤት ልውሰደው ነው እያለህ እንደሆነ ማለት ነው ሲሉ አስረድተዋል። ልዕላውነት ብዓይኒ ዓለም ለኻዊ ሕጊ ብዓይኒ ህዝቢ ኤርትራ 30 ዓመት ቃልሲ ተቃሪሱ ደሙ ከፊሉ መሰምጾ ከመይ ገይሩ እውን ብረፈረንዱም ኣብ ዓለም ተራእዩ ዘይፈልጥ እወ እዚኣ ሃገረያ ነዚኣ ተቃሪሰ ኢሉ ዘምፆ ከላይ በቲ ኣብ ቀርኒ ኣፍሪካ ይኹን ኣብ ዓለምና ዝኸይ ዘሎ ናይ ጂኦፖለቲክስ ብምርኣዩ ተሪእናዮ ከም ኩለን ሃገራት ኣፍሪካውን ታሪክ ዘለዎ ሃገር ርግኣት ዘለዎ ቦታ ጥራይ ዘይኮነ ከምቲ ኢትዮጵያ ኣለውን ዘራይ ኣለውን ዘላ ሕጂ ንሕና ዘራይ ከም ዘለና ክፈልጡ ኣለዎ ማሲ ናይ መሬት ምጥቃም ካሊእ ልዕላውነት ናይ ሓንቲ ሃገር ከይድካ ዘሚትካ ዮናስ ገዛኻ ፅብቕቲ እያ እሞ ደስ ስለዘይብልካ ገዛሲ ገዛኻ ክወርሳ ይኽእለካ ከሎ ሓደ ሲ ኣፅወት ዘያርሲ ንስኻትኩም ክትሰርሑ ኢልካልኩም እሞ ንሕና ክንወስዶ ኢና። ይሁን እንጂ ኢሳያስ በኢትዮጵያ አብይ አህመድን በመቃወም ከሚታገሉ ከትግራይ ኃይሎች አማራና ኦሮሚያን ጨምሮ የፈጠረው ጥምረት በኢትዮጵያ በኩል ታስቦ የነበረውን ኤርትራን የመውረር አጀንዳ አሁን ወደ መከላከል ዘመቻ መቀየሩን አመላክተዋል። አክለውም አብይ አህመድ ሻዕቢያ በትግራይ እንዳደረገው ለኔ ምህረት የለውም የሚል ስጋት እንዳደረበት ገልጸዋል። ኣብ ሃገርና የስ ቁጣዓ ዘለና ዓደቦና ሕጋውነት ናና ተጠቂሙ ዘይ ሕጋዊ ጉዳይ ዝገብር ስርዓት ኣሎ ሲያስ ግን እታ ሃገርቲ ግን ህያ እንተለና ክንነብራ እንተመትና ክንቀበረላ ሕብረተሰብ ዓለሙን ዝምረቐና ሃገር ኣሕዋትና ዝኸፈልናላ ኣቦሃትና ዝኸፈልናላ ኣቦታትና ነቦሃቶም ከዓ ዘፅንሑ ሃገር ዘይብሎም ዘይነበሮም ዘይ ኣብ ታሪኾም እንኳን ክዝረብ ዘይግብኦ መሬት ኩሚኔሩ ሕዲጋውም ይኹም ትማሊ ሕዲኩም በዓል አይ ቲንክ ሙሩኽ ዝነበረ ይኸውን ባጫ ደበለ ሸይጦማ እኮ እዩ ዝብል ናይ ተጋሩ ዝሸጥዎ መሬት የለን ምክንያቱ ዜናቶም በኢሳያስ የሚመራው ስርዓት በኤርትራውያን ላይ ህገወጥ ተግባር እየፈጸመ ቢሆንም ኤርትራ በዜጎቿ መስዋዕትነት ሀገርነትን የተጎናጸፈች እንጂ እነባጫ ደበሌ እንዳሉት ኤርትራን የሸጧት የትግራይ ተወላጆች ናቸው ተብሎ እንደሚሰራጨው አወዛጋቢ ንግግር የምትገለጽ እንዳልሆነች አስገንዝበዋል። በመጨረሻም የኤርትራ ኢትዮጵያና ሱዳን ህዝብ በረሃብና በጦርነት እንዲያልቅ እያስታጠቁ የነበሩ ሀገራት ወደ ጦርነት ያመሩበት ወቅት በመሆኑ በአፍሪካ ቀንድ አንዣቦ የነበረው ጦርነት እንዲረጋጋ ሆኗል ያሉት ዶክተር ነጋሲ
ኢትዮጵያ ኤርትራን ከመውረሯ በፊት የኢሳያስ ስርዓትን ለማስወገድ አብረን መታገል አለብን ብለዋል። የኢትዮጵያ አየር ኃይል አዛዥ ከሩሲያ ምክትል መከላከያ ሚኒስትር ጋር በመከላከያ ዘርፍ ትብብር ዙሪያ በሞስኮ ተወያዩ። የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስትር ቫሲሊ ኦስማኮቭ ጋር በሞስኮ ተገናኝተው በሁለቱ ሀገራት የመከላከያ ዘርፍ ትብብር ዙሪያ ተወያይተዋል። ሁለቱ ከፍተኛ መኮንኖች በወቅታዊ የመከላከያ ትብብር ጉዳዮች ላይ የመከሩ ሲሆን የጋራ ተጠቃሚነትን መሰረት ያደረገ ግንኙነትን ይበልጥ ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ይህ ስብሰባ ከቅርብ ጊዜያት ወዲህ በኢትዮጵያና በሩሲያ መካከል እያደገ የመጣውን ወታደራዊ አጋርነት የሚያሳይ ነው። በግንቦት 2025 በኢፌድሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ ወደ ሞስኮ አቅንቶ ከሩሲያው ምክትል መከላከያ ሚኒስትር አሌክሳንደር ፎሚን ጋር መወያየቱ የሚታወስ ሲሆን ሌተናንት ጀነራል ይልማ መርዳሳም የልዑኩ አባል ነበሩ። ዘጠኝ ስደተኞች በጅቡቲ የባህር ዳርቻ መሞታቸው ተነገረ። በጅቡቲ የባህር ዳርቻ አቅራቢያ ከትናንት በስቲያ የሰመጠች ጀልባ ውስጥ ከነበሩት ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት IOM አስታወቀ። ድርጅቱ እንዳለው ሌሎች 45 ስደተኞች ደግሞ ይኑሩ ይሙቱ አልታወቀም። አደጋው የደረሰው ከትናንት በስቲያ መጋቢት 24 ቀን 2026 ሌሊት ጅቡቲ ከምትገኘው ኦቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል። ጀልባዋ 320 ሰዎችን አሳፍራም ነበር። እንደ ፈረንሳይ ዜና አገልግሎት ዘገባ የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኛዎቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር በፈረንጆቹ 2024 የ922 ስደተኞች ሕይወት አልፏል። ይህም እስከዛሬ ከተመዘገበው ሞት ከፍተኛው ነው ተብሏል። ኬንያ በቻይና በቅርቡ ይፋ በተደረገው አዲሱ ከቀረጥ ነፃ የንግድ ማዕቀፍ መሰረት የመጀመሪያውን የግብርና ምርቶች ጭነት ላከች። ኬንያ ለአፍሪካ ሀገራት በቅርቡ በቻይና ይፋ የተደረገውን አዲስ ከቀረጥ ነፃ የንግድ ማዕቀፍ በመጠቀም የመጀመሪያውን የግብርና ምርቶች ጭነት ወደ ቤጂንግ መላኳን አስታወቀች። ይህም የአገር ውስጥ ላኪዎች ግዙፉን የኤዥያ ገበያ በቀላሉ እንዲቀላቀሉ ትልቅ ዕድል እንደሚፈጥር ተነግሯል። በናይሮቢ SGR ተርሚናል በተከናወነው የሽኝት ስነ ስርዓት ላይ ፕሬዝዳንት ኪቱሬ ኪንዲኪ ከቻይናው ምክትል ፕሬዝዳንት ሃንጂንግ ጋር በመሆን ተገኝተዋል። ወደ ቻይና የተላከው ይህ የመጀመሪያ ጭነት ትኩስ አቮካዶ፣ የአቮካዶ ዘይት፣ የእንስሳት ቆዳና ቡናና አረንጓዴ ፎሰሊያን ያካተተ ነው። የግሉ ዘርፍ ይህንን ምቹ የገበያ ዕድል እንዲጠቀምበት የግሉ ዘርፍ ከፍተኛ የሥራ ኃላፊዎች ጥሪ ያቀረቡ ሲሆን ከ1.4 ቢሊዮን በላይ ሕዝብ ላላት ቻይና የኬንያን የኤክስፖርት ምርቶችን ለማስፋፋት አዲሱ ከቀረጥ ነፃ ማዕቀፍ ወሳኝ መሆኑን ገልጸዋል። መንግስት ይህንን መዋቅር በመጠቀም የንግድ ትስስሩን ለማጠናከርና ለኢኮኖሚ እድገት ድጋፍ ለማድረግ እንደሚሰራ አክለዋል። ካፒታል ቢዝነስ ጋዜጣ እንደዘገበው በ2025 ኬንያ ወደ ቻይና የላከችው የቡናና የሻይ ምርት 24.46 ሚሊዮን ዶላር ደርሷል። ይህም ወደ ሀገሪቱ ከሚላከው አጠቃላይ የግብርና ምርት 10.8 በመቶውን የሚሸፍን ሲሆን የ8.8 በመቶ ዓመታዊ እድገትም አሳይቷል። በተጨማሪም የአቮካዶ እንዲሁም ለውዝ ኤክስፖርት 19.9 ሚሊዮን ዶላር የደረሰ ሲሆን ይህም የግብርና ምርት የወጪ ንግዱን 8.8 በመቶ ይይዛል። በዚሁ መርሃ ግብር ላይ የኢንቨስትመንት ንግድና ኢንዱስትሪ ሚኒስትር ሊኪያን ጁይ እና የትራንስፖርት ሚኒስትር ዴቪስ ቺርቺርን ጨምሮ የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት ተገኝተዋል። ሩሲያ ለኢራን የድሮን ቴክኖሎጂ አቅርቦትን ልታጠናቀቅ ተቃርባለች የሚለውን ዘገባ ሐሰት ነው ስትል አስተባበለች። ሩሲያ ለኢራን የድሮን ቴክኖሎጂን ልታጠናቀቅ ተቃርባለች ሲል ፋይናንሻል ታይምስ ያወጣውን ዘገባ ክሬምሊን ውሸት ነው ሲል አጣጥሎታል። የእንግሊዙ ጋዜጣ የምዕራባውያን የስለላ መረጃ ደርሶናል ያሉ ሁለት ስማቸው ያልተጠቀሰ ባለስልጣናትን ዋቢ በማድረግ እንደዘገበው የጭነት ሂደቱ በመጋቢት ወር 2026 መጀመሪያ ላይ የተጀመረ ሲሆን እስከ ወሩ መጨረሻ ይጠናቀቃል ተብሎ ይጠበቃል ብሏል። ይሁን እንጂ ወደ ኢራን እየተሸጋገሩ ያሉት የድሮን አይነቶች ምን እንደሆኑ ዘገባው አላመለከተም። ይህ ዘገባ የወጣው በሞስኮና በቴህራን መካከል ያለው ወታደራዊ ትብብር እያደገ መምጣቱን ተከትሎ ዓለም አቀፍ ትኩረት በሳበበት ወቅት ነው።
በዚህ ወር መጀመሪያ ላይ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃት በሩሲያ የተሰሩ ሻሄድ ድሮኖችን መጠቀሟ 100% እውነት ነው ሲሉ ተናግረው ነበር። ይህም በሁለቱ ሀገራት መካከል የነበረው የድሮን ቴክኖሎጂ ልውውጥ አቅጣጫውን መቀየሩን የሚያመላክት ነው ተብሏል። እንደ አትላንቲክ ካውንስል የጥናት ተቋም ገለጻ ከሆነ ሩሲያና ኢራን ከ2022 ጀምሮ የድሮን ቴክኖሎጂንና የማምረት ጥበባትን ሲለዋወጡ ቆይተዋል። ሩሲያም በመጀመሪያ በኢራን የበለጸገውን የሻሄድ ድሮን የራሷን ስሪት ማምረት መጀመሯ ይታወቃል። ባለፈው ሳምንት ዎል ስትሪት ጆርናል ሩሲያ ለኢራን የሳተላይት ምስሎችንና የላቀ የድሮን ቴክኖሎጂን እያቀረበች መሆኑን ዘግቦ ነበር። ይሁን እንጂ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ የፋይናንሻል ታይምስ ዘገባ መሰረተ ቢስ መሆኑን ገልጸዋል። በመገናኛ ብዙሃን የሚሰራጩ ብዙ ውሸቶች አሉ፣ ትኩረት አትስጧቸው ሲሉ ቃል አቀባዩ ተናግረዋል። በመጨረሻው ጦርነት መፍትሄ አይደለም ሲሉ የመካከለኛው ምስራቅ ግጭት በአስቸኳይ እንዲቆም አንቶኒዮ ጉቴሬስ ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ከቁጥጥር ውጪ መሆኑን በማስጠንቀቅ በአስቸኳይ እንዲቆምና ሁሉም ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጠይቀዋል። More than 3 weeks on, the war is out of control. The conflict has broken past the limits even leaders thought unimaginable. በኒውዮርክ በሚገኘው የተመድ ዋና መስሪያ ቤት መግለጫ የሰጡት ዋና ጸሐፊው ግጭቱ አሁን ላይ ካለበት አስከፊ ደረጃ አልፎ ዓለም አቀፍ ቀውስ የመፍጠር ስጋት ደቅኗል ብለዋል። ውጥረቱ በዚህ ሁኔታ የሚቀጥል ከሆነ የሰዎችን ስቃይ ከመጨመሩ ባለፈ በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ መስተጓጎል ሊያስከትል እንደሚችል ዋና ጸሐፊው አጽንኦት ሰጥተዋል። Message to the United States and Israel is that it is high time to end the war as human suffering deepens, civilian casualties mount, and the global economic impact is increasingly devastating. በተለይም በሆርሙዝ የባህር ሰርጥ ያለውን የባህር ላይ ጉዞ ነፃነት መጠበቅ አስፈላጊ መሆኑን ጠቅሰው የሰርጡ መዘጋት በዓለም አቀፍ የነዳጅ የጋዝና የማዳበሪያ ፍሰት ላይ እያደረሰ ያለውን እክል አስታውቀዋል። አንቶኒዮ ጉቴሬስ በመግለጫቸው ኢራን በጎረቤት ሀገራት ላይ የምታደርገውን ጥቃት እንድታቆም የጠየቁ ሲሆን በአሜሪካና በእስራኤል በኩልም የሲቪል ተጎጂዎች ቁጥር መጨመርንና የሰብአዊ ውድመቱን ከግምት በማስገባት ጦርነቱ እንዲቆም አሳስበዋል። ይህ በጣም ርቆ ሄዷል ያሉት ዋና ጸሐፊው ለዓለም አቀፍ ሕግና ለዲፕሎማሲያዊ መፍትሄዎች አዲስ ቁርጠኝነት እንዲታይ ጠይቀዋል። የሰላም ጥረቱን ይበልጥ ለማሳለጥ ዣን አርኖልትን የግል መልእክተኛቸው አድርገው መሾማቸውን ያስታወቁት ጉቴሬስ ከቀጠናውና ከዓለም አቀፍ ባለድርሻ አካላት ጋር ንግግር እያደረጉ መሆኑን ገልጸዋል። ጦርነት መፍትሄ ሊሆን እንደማይችልና ከዚህ ቀውስ ለመውጣት ብቸኛው መንገድ ዓለም አቀፍ ሕግን ማክበርና ለሰላም ቅድሚያ መስጠት መሆኑን በአጽንኦት ገልጸዋል። የተከበራችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ሰላም።